ሰላም ቤተሰቦቼ እንግዲህ ዛሬ ለምንድነው ሰው በእኛ የማይማረከው? ምን አጥፍተን ነው? ምናልባት ፐርሰናሊቲያችን ጥሩ ሊሆን ይችላል፣ ብዙ ነገራችን የተሻለ ሊሆን ይችላል። ግን ብዙ ጊዜ ሰዎችን አትራክት ላናደርግ እንችላለን። እስቲ እነዚህ ምክንያቶች እናያቸው ዛሬ ያው ሳይንሱ የሚለውን ማለት ነው። ከልክ በላይ መኩራት፣ ራስን ከሌሎች በላይ አድርጎ ማሰብ ሰዎች በእኛ እንዳይማረኩ፣ ሰዎች እንዳይቀርቡን፣ ጓደኝነት እንዳይፈልጉን ያደርጋል ማለት ነው። አለመተማመንና ውሸትም አለመተማመን ቃል አለመጠበቅ እኛ ላይ ካለ ብዙ ነገሮች ብናሟላም ሰዎች ወደኛ ለጓደኛ እንግዲህ ጓደኝነት ወንድና ሴት ግንኙነት ሪሌሽንሺፕ ብቻ አይደለም። ኖርማል ሴት ለሴት ጓደኛ፣ ወንድ ለወንድ ጓደኛ፣ እንዲሁም ሴት ለወንድም ጓደኛ በጥያቄ ምልክት ይውልኝ ይሄ ነገር ለምን እንደሆነ አላውቅም። እኛ ሀገር ቶሎ ወደ ጾታዊ ግንኙነት ነው የሚሄደው። ሰውም ደግሞ በጣም የሚያተኩረው እዛ ላይ ነው ማለት ነውና ንጹህ ግንኙነት ለምን መኖር እንደማይችል ባይገባኝም ማለት ነው። ስለዚህ አለመተማመንና ውሸት፣ ሌሎችን አለማክበር እንደዚሁ ትንሽ ሰዎች እንኳን አለማክበር ትልቅ ቀይ መስመር ላይችልኝ ነው ማለት ነው። ከልክ በላይ ቅናትና ቁጣም እንደዚሁ አጠገባችን ባለ ሰው ላይ ስንቀና ስንቆጣ የሚያዩ ሰዎች ሌሎች ወደኛ እንዳይቀርቡ ያደርገዋል ማለት ነው። ሌላ ደግሞ ራስን አለመንከባከብ፣ ራስን አለመጠበቅ፣ ንጽህናና ራስን መጠበቅ መጀመሪያ የሚታየው ነገር ነው ማለት ነው። ስለዚህ አንዳንዴ ከልክ በላይ ራሳቸው የሚጠብቁ ሰዎች ውስጣቸውን ስናየው ዜሮ ይሆናል። ውስጣቸው በኮንፊደንስ የተሞሉ ሰዎች ደግሞ ከላይ ራሳቸውን ሳይጠብቁ ብዙ ነገር ሳያጡ ማለት ነው እያላቸው ለዛ ጊዜ ሳይሰጡ እድል ፋንታም ሳያደርጉበት ስናይ እሱም እንደዚሁ ሁሉ ነገር ሙሉ ሆነው ሰው ግን ሊቀርባቸው እንዴት ይችላል? በቃ ዝግ ነው ነገሩ ማለት ነው። ሁሉ ጊዜ አሉታዊ አስተሳሰብም ካለ ሰው ይፈራናል። አይሆንም፣ አይሳካም፣ እንደዚህ አይሆንም ብለን የምንል ከሆነ ማለት ነውና ተስፋ ማጣትና ራስንም ደግሞ ዝቅ አድርጎ ማሰብም እንደዚሁ ሰዎች እንዳይቀርበን ያደርጋሉ ማለት ነው። እኔ አልችልም ብሎ መኖር እንኳን ማራኪ አይደለም ማለት ነው። እችላለሁ የሚል ሰው ነው ሰው የሚፈልገው። ይሳካል የሚል ጥሩ ብሩህ ተስፋ ያለው እኔ አሁን ከጨለምተኛ ሰው ጋር አብሬ ከመሆን አይሳካም እንደዚህ ነው ከሚል ምንም በሌለበት ይሆናል ይሳካል ምናምን እያለ ወደፊት በቃ ፖዚቲቭ ቲንከር ጋር አብሬ ብውል ደስ ይለኛል ማለት ነው። ስለዚህ ቤተሰቦቼ እነዚህን ነገሮች ራሳችሁ ላይ የምታየው ከሆነ አስተካክሉ ብዬ ነው የማስበው። አመሰግናለሁ።